እንደምን አላችሁ? ሰላም ለእናንተ ይሁን። ክብርም ለእግዚአብሔር ይሁን። እግዚአብሔር አምላካችንን እጅግ በጣም አድርገን እናመሰግናለን። ሁሉም በቃ እኛን ዛሬ ደስ ያሰኘን የባረከን ሰላም የሰጠን ነገር በሙሉ ሁሉም ከእግዚአብሔር ነው። ስለዚህ ክብር ለእግዚአብሔር ይሁን ማለታችን ልክ ነው ማለት ነው። አሜን። ከኛ የሆነ ምንም ነገር የለም። ሁሉም ከእግዚአብሔር ነውና ከአባታችን እንግዲህ ፍጹም በረከት ይላል አይደል? ከላይ ከሰማይ ከእግዚአብሔር ዘንድ ነው ይላል አይደል? ስለዚህ የእግዚአብሔር አምላካችን ስም የተመሰገነ ይሁን። ዛሬ እንደ እግዚአብሔር ፈቃድ የምናየው ክፍል የሚገኘው አንደኛ ሳሙኤል እና ሁለተኛ ሳሙኤል ላይ ነው የምናየው። አንደኛ ሳሙኤል ምዕራፍ 20 ቁጥር 30 እስከ 33 ያለውን አነብና ከዛ ጸሎት አድርገን ደግሞ ጥቂት ክፍል ደግሞ ከሁለተኛ ሳሙኤል ደግሞ እናያለን። ሳኦል በዮናታን ላይ እጅግ ተቆጣ ይላል። በልጁ ላይ ማለት ነው። ሳኦል በዮናታን በልጁ ላይ እጅግ ተቆጣ። እንዲህም አለው፣ አንተ የዚያች የጠማማና አመፀኛ ሴት ልጅ አለው። ስለ እናቱ ባህሪ የገለጸ ነው ምን አይነት ሴት እንደነበረችና አንተም እንደ እናትህ ጠማማ የሆንክ እያለ አመፀኛ የሆንክ እያለው ነው። ሴት ልጅ አንተ የዚያች ጠማማና አመፀኛ ሴት ልጅ ለአንተው ለራስህ ውርደት ለወላጅ እናትህም እፍረት ከሚሆን ከእሴይ ልጅ ጋር መግጠምህን የማላውቅ መሰለህን? የእሴይ ልጅ በምድር ላይ በሕይወት እስካለ ድረስ አንተም ሆንክ መንግሥትህ አትጸኑም። መሞት ስለሚገባው ሰው ላክና አስመጣልኝ። ዮናታንም ለምን ይገደላል? ጥፋቱስ ምንድን ነው ሲል አባቱን ጠየቀ። ሳኦልም ዮናታንን ለመግደል ጦሩን ወረወረበት። ስለዚህ ዮናታን አባቱ ዳዊትን ለመግደል ቆርጦ መነሳቱን አወቀ ይላል። እንጸልይ። የክብር አምላክ የክብር ጌታ ስለዚህ ቃል በጣም ነው የምናመሰግንህ። ስለተጻፈ ይጠቅማቸዋል ብለህ ልጆቼ ይማሩበታል ብለህ ከዘመናት በፊት ስላስቀመጥክልን ስለዚህ ውድ ቃል ክብር ላንተ ይሁን፣ ምስጋና ላንተ ይሁን። አሁን ደግሞ በዚህ ጉባኤ በታላቅ ኃይልና ስልጣን ግለጠው እግዚአብሔር ሆይ። ሊገለጥ በወደድከው መልኩ ግለጠው። ይገባን ዘንድ እርዳን። ከዚህ ውስጥ እያንዳንዳችን ለግላችን ጌታ እግዚአብሔር ሆይ የሚያስፈልገንን ማግኘት እንድንችል በጌታ በኢየሱስ ስም እርዳን። ሐሳባችን የሚበታተን ነገር እንዳይሆን እግዚአብሔር ሆይ ከምታስተምረን ቃል ውጪ የሆነ ነገር አይምሮአችንን እንዳይዘው በጌታ በኢየሱስ ስም አይምሮአችንን አንተ ተቆጣጠር። ራስህ ቅዱሱ እግዚአብሔር በዚህ መድረክ ላይ ሆነ በስጋ ለባሽ ውስጥ አልፈ ተናገር። ራስህ እግዚአብሔር ሆይ አንተ ራስህ ተናገር እንለምንሃለን። ክብር ላንተ ይሁን። ሰምተናልና ተባረክ በኢየሱስ በጌታችን ስም አሜን አሜን። የአባትና ልጅ በአንድ ገበታ ላይ ሆነው ነው ይህንን ሲነጋገሩ የምንሰማው። ግን ደስ የሚል ነገር አይደለም እና በጣም ቁጣ ኃይል ያለበት ነገር ነው። እንደውም ከዛም አለፍ ያለ ነገር ነው የምናይበትና ዮናታን ከዳዊት ጋር በነበረው ወዳጅነት አባቱ ፍጹም ደስተኛ አይደለም፣ ግን በልቡ ይዞት ነበርና አሁን ነው እዚህ ጋር የገለጠው። አቃለው እኮ ጓደኝነት እንዳለ አለው እና ተቆጣው ይላል። ምንድነው ሳኦልን በልጁ ላይ እንዲቆጣ ያደረገው? ለምን እንደዚህ ሆነ ብለን እንደው ገባ ስንል ሳኦል የመጀመሪያው የእስራኤል ንጉስ ነው። እስራኤል የሚባለው 12ቱም ነገዶች እያሉ የመጀመሪያው ንጉሳቸው በእግዚአብሔር ፈቃድ ሳይሆን በሕዝቡ ፈቃድ የነገሰ ሰው ነው። ስለዚህ የሆነ ቦታ ላይ ልቡ ሸፈተና ከእግዚአብሔር ፈቃድ ውጭ ወጣ። መንገዱ ጠማማ የሆነው አንዱም እሱ ነው። ሚስቱን የዛች የጠማማ ልጅ ይላል፣ ግን በእግዚአብሔር አይን ሲታይ ሳኦል መንገዱ ራሱ ጠማማ ነው እና ያንን ክብር ጥሎ በራሱ መንገድ ሄደና እንግዲህ ዳዊት የመጣው ሳኦል አመፀኛ ስለሆነ ነው።
ሳኦል መንገዱን ስለቀየረ እንጂ ዳዊት አይመጣም ነበር። ምናልባት አናቀውም ነበር። ምክንያቱም በጣም ለእግዚአብሔር የተሰጠ ማንነት ቢኖረው እኔ ሳኦል በዛው ይጸናል፣ ልጆቹም ይቀጥላሉ ብዬ አስባለሁ። ነገር ግን ያ ባለመሆኑ ዳዊት በመሃል ሲገባ እንመለከተዋልና እግዚአብሔር ዳዊትን በስልጣን ላይ እንዲቆም ቀባው ይላል። በስንት ዓመቱ? ገና 13 ዓመት አካባቢ። አባት የገደለ ንጉስ ይፈልገው ነው። ሁሉንም አጥፍቻለሁ ብሎ ነበር የሚለው። አንድ ካለ እንኳን እንቅልፍ አይወስዳቸው። ተውት፣ በአገራቸው ሩቅ አገር ነው ያለው፣ በጣም ሩቅ ቢባሉ እንኳን በጣም ነው የሚጠራጠሩት። አንድ ቀን ምን ይላል? ይመጣል። አንድ ቀን ይመጣና ምን ይለኛል? ለስልጣኔ አደጋ ነው፣ ለህይወቴ ቤተሰቤን በሙሉ ይጨርሳል፣ ምክንያቱም ወዳጅ ይኖራል፣ ቢያንስ ጥቂት ወዳጆች ይኖሩታል የሚል ስጋት አለ። ሳኦልም እንደዚህ ነው፣ ሰክቶ ነው። ዳዊት እስካለ ድረስ ይለዋል። አንተ አልገባህም ይለዋል። ልጁ ስለ ስልጣን አይደለም ጉዳዩ። ዮናታን ልጁ ወዳጅ ነው ከዳዊት ጋር፣ ወዳጅነቱን እንጂ የሚያየው ስልጣን የሚባለውን ነገር አይደለም የሚያስበው። አባቱ ደግሞ የሚያስበው አልገባህም ወይ እኔ አንድ ቀን መሞቴ አይቀርም፣ ዙፋን ላይ የምትወጣው አንተ ነህ። እኔን በዘመኔ አልቻለኝም፣ እያሳደድኩት ነው። በአንተ ጊዜ ግን እያታለለህ ነው። ወዳጅ የሚያደርግህ እኮ አንተ ከኔ በኋላ ትመጣለህ፣ ያን ጊዜ ይገለብጣል። አንተም ብቻ አይደለም ቤተሰብን በሙሉ ይጨርሳል። አይገባህም ይለዋል። እንደዛ ነው እያለው የሚለው። ስለዚህ ዳዊት እስካለ ድረስ አንተ ሞንክ ካንተ በኋላ የሚመጣው በህይወት እንደማትኖር ወቅ። ስለዚህ ምን ይበል? ይገደል። ሂድና ምን በለው? ካለበት ቦታ አስጠራው አለው። የሳኦል ሐሳብ ዳዊትን መግደል ብቻ፣ መግደል። የሰይጣን ሐሳብ ምንድነው? ሰይጣን ምንድነው ይላል ዮሐንስ 10:10 ላይ ጌታ ኢየሱስ ሲናገር፣ ሰይጣን አንድ ነገር ነው ሐሳቡ። ሰውን ምን ማለት ነው? መግደል ነው። ምንም ያርገን ምንም፣ መጨረሻ ሐሳቡ ምንድነው? መግደል ነው። መግደል ሲባል ከክርስቶስ ውጭ አውጥቶ በዘላለም ጥፋት ውስጥ ተስፋ የሌለው ሞት ውስጥ ሊከት ነው ይፈልግ። ይሄ ነው ሐሳቡ። ዳዊት ምንድነው ሐሳቡ? ዳዊት እኮ በራሱ እኮ አይደለም እኮ ለስልጣን የበቃው ወይም ደግሞ የተቀባው፣ እግዚአብሔር አስቦ ከሰማይ አስቦ ነው እንጂ በሳኦል ላይ ለመነሳት አስቦ አልነበረም። ግን ሳኦል እንደ ልዩ ጠላቱ አድርጎ ነው የሚመለከተው። ይህንን ምስኪን ልጅ በጣም ፈርቶታል። ለምን? እግዚአብሔር ከዳዊት ጋር ስለነበረ። እግዚአብሔር ከዳዊት ጋር ስለነበረ ይሄ ወታደር ያለው በሳኦል እጅ፣ ሀብት ያለው በሳኦል እጅ፣ አገር ያለችው በሳኦል እጅ፣ ወታደሩ ያለው በሳኦል እጅ፣ ምንም ከሌለው ሰው ጋር ግን ፍርሃት ይዞታል። ለምን? እግዚአብሔር ከሱ ጋር አለ። ክብር ለእግዚአብሔር ይሁን። እግዚአብሔር ከኛ ጋር ከሆነ ማን ይላል ጉባኤው? ምን ይበል እስቲ በደም? ማን ይቃወመናል ማለት ማን ይነቀንቀናል ማለት እኮ ነው። ማን ከቦታችን? ማንም ነው የሚለው። ክብር ለእግዚአብሔር ይሁን። ዳዊት ምንድነው ሐሳብ? እኔ አሁን እንደ መግቢያ ነው እዚህ ጋር አይደለም ሐሳቤ። ግን የዳዊት ሐሳብ ምንድነው? እንዲህ ለሚጠላው፣ ወጣትነቱን በምድረ በዳ ላበላሸበት፣ ከእናት ከአባቱ ቤት ላፈናቀለው፣ ሁሉ ጊዜ በስጋት እንዲኖር ምክንያት የሆነው፣ እንደ ሰው በሰው ምግብ እንዳይበላ የሚያስፈልገውን እንዳያገኝ ተንከራታች ያደረገው በዚህ እድሜው ላይ ያደረገው ሳኦል ነው። ለዚህ ሳኦል ምንድነው የሚያስበው? ሳኦል ለምን ይሄን አሰበ? ዳዊት ለምንድነው ይሄንን የሚያስበው? ሳኦል አሳደደው ምን አለውም ብቻ መጨረሻ ላይ ሞተ። በሞቱ ውስጥ ግን በሳኦል ሞቱ ውስጥ ዳዊት እጁ የለም። በጦርነት ነው የሞተው። ከእግዚአብሔር ፈቃድ ውጪ ከፍልስጤማውያን ጋር ሆኖ በጦርነት ውስጥ ሞተ። እሱ ብቻ አይደለም ልጆቹም ሞቱ። በሚያሳዝን ሁኔታ ነው የሞቱት። በጠላቶች እጅ ሞቱ። ለዳዊት በበረሃ ያለ ከአማሌቃውያን ጋር ተዋግቶ ሲመጣ አንድ ሰው መጣና ምን አለው? ሳኦል ምን ብሏል? አልፈዋል። ሳኦል ምን ብሏል? ሞቷል አለው። ዳዊት ምንድነው ያደረገው ይላል? ከባድና መሪር ለቅሶ ነው ያለቀሰለት ለሳኦል። መሪር ለቅሶ። ቀኑን በሙሉ ምን አሉ ይላል? ሁለተኛ ሳሙኤል 1 ላይ ይገኛል። ቀኑን በሙሉ ምን አደረጉ? ጾሙ፣
ሲያለቅሱ ዋሉ። ለማ ለሳኦል ለጠላቱ ለሚያሳድደው ነገሩን ላበለሻሸበት ከቤተሰቡ ጋር የነበረውን ስራ እንዳይሰራ ብዙ ነገር እናመሰቃቀለበት። 17 ዓመት ውስጥ ብዙ ታሪክ ይሰራል። አንድ ልጅ 11ኛ ክፍል ምናምን ይደርሳል አይደርስ? እንደዛ ነው። ያም ሁሉ ካለፈ በኋላ እኔ መልእክቴ ምዕራፍ 2 ቁጥር 9 ነው። ሁለተኛ ሳሙኤል ምዕራፍ 9 ግዴላችሁ እናንተ ቤታችሁ አንብቡት። ለምን መሰላችሁ? 2 ጊዜ ያነበባችሁት ማለት ነው። 2 ጊዜ ሰማችሁት። አንድ እዚህ ጋር 2 ደግሞ ቤታችሁ ታነቡ። ከዛ ሌላ መገለጥ ታገኛላችሁ። እኔ በዛ አምናለሁ። ስለዚህ አይኖቻችሁ ወደዚህ እና ጆሮአችሁ ዳዊት ስለ ዮናታን ስል ቸርነት አደርግለት ዘንድ ከሳኦል ቤት የቀረሰው ይኖር ይሆንን? ምክንያቱም በጦርነቱ ሳኦልና ማን ሞቷል ተብሏል። ልጆቹ በሙሉ አልቀዋል። ከቤተሰቡ ይሄ ከሱ የዘር ሐረግ የተረፈ ማንም የለም ተብሎ ተነግሮት ከቆየ በኋላ ይሄ አንድ ልጅ አለ ዛሬ የምናነሳው ልጅ ዳዊት ይሄንን ሐሳብ ያሰበው ከዓመታት በኋላ ሳኦል በሞተ በወሩ በዓመቱ ምናምን አይደል ከዓመታት በኋላ አንድ ቀንም ዳዊት እንደዚህ ያለ እኔ በጣም እኮ ደስ ይላል። መቼስ ስለ ዳዊት አይደለም የምናወራው በዳዊት ውስጥ ሆኖ ስለሰራው እግዚአብሔር ነው። ክብር ለእግዚአብሔር ይሁን። ስለ ዳዊት ምን እናወራለን? ዳዊት የሆነው እኮ በእግዚአብሔር። አንድ ቀን ግን ቁጭ አለ ይላል አይደል? በጣም ደሳስ የሚሉ ነገሮች አሉ። ቁጭ አለና አንድ ቀን ኃጢአት አሰበ አይደል? አንድ ቀን ደግሞ ቁጭ አለና ምን አሰበ? እንዴ እኔ እንደዚህ አይነት ቤተ መንግስት ውስጥ እየኖርኩኝ በዝግባ በተሰራ በሚያምር እየኖርኩኝ የእግዚአብሔር ታቦት ወይም ራሱ እግዚአብሔር በምን ውስጥ ነው ያለው አለ? በድንኳን ውስጥ ነው ያለው ብሎ ሊሰራ ምን አለ ይላል? ተነሳ ነው። አንድ ቀንም እንደዚህ ቁጭ ብሎ ነገር ሁሉ ከተመቻቸለት በኋላ እንደው በዙሪያው ካሉ ጠላቶቹ በአገር ውስጥ ያለውንም ነገሮች መልክ ካስያዘ በኋላ አንድ ቀን ቁጭ አለ። እንደዚህ ጊዜ ነው ጌታ መንፈስ ቅዱስ የሚናገረን። ክብር ለእግዚአብሔር ይሁን። ይሄ ጉባኤ እግዚአብሔር የሚናገረው ጉባኤ እኮ ሰው አይደለም፣ እግዚአብሔር የሚናገረው በእግዚአብሔር ስም የተጠራነን አይደል? ይሄ ጉባኤ እኮ እግዚአብሔር የሚናገረው ነው። ነገሩን ከጨረሰ በኋላ ቁጭ ሲል እግዚአብሔር ተናገረው። ይሄን ሐሳብ ይዞ መጣ። በመንገዱ ሁሉ እንግዲህ በመንገዱ ሁሉ እርሱ ነው የሚለውን ሐሳብ ካመጣው በመንገዱ ሁሉ ከእግዚአብሔር ጋር የተገናኘ ሰው ነው። እያንዳንዱን ሐሳቡን በሙሉ የእግዚአብሔር መንፈስ እንዲቆጣጠረው አሳልፎ የሰጠ ስለነበረ ቁጭ ባለበት ጊዜ የሳኦልን ቤተሰብ አይታቸዋልን አለ እና እስቲ አስብ አለው። የእግዚአብሔር መንፈስ ወደ አይምሮ መጣና እና ማሰብ ጀመረ። ከዛ ሰዎች ጠራና ቸርነት አደርግ ዘንድ ለማስል እዚህ ጋር ዮናታን አለ እንጂ ማንንም ጭምር አለበት። ሄሎ አቤት ሳኦልንም ጭምር ለሳኦል ቤት የማደርግለት ለዮናታን ስል የማደርገለት መልካም ነገር የማደርግለት እንደው አንድ ሰው እንኳን አልቀረም። ምክንያቱም አያውቃቸውም። የተወሰኑትን እንጂ የሚያውቀው ዘርዘር አድርጎ ወደ ታች አያውቃቸው። የልጆቹ ልጆችን አያውቅ። ይህን ለማድረግ ፈለገ። በዚያን ጊዜ እዛ ሳኦል ቤት ይሰራ የነበረ ሲባ የሚባል ሰው ይታወቃልና እሱ ያውቃል ተባለ። አንድ ልጅ ምን ብሏል? ተርፏል። ከዛ ሁሉ እልቂት አንድ ልጅ ተርፏል። ይሄንን ልጅ የሚያውቀው ደግሞ ስለዚህ ልጅ የት እንዳለ ምን እንዳለ በምን ሁኔታ ላይ እንዳለ የሚያውቀው ሲባ የሚባል ነው ተብሎ ተጠርቶ መጣ። በሳኦል ዘመን ስልጣን የነበረው በቤተ መንግስት ውስጥ የነበረ ሰው ነው ይሄ ሲባ የሚባል። ስለዚህ ዳዊት አስጠራውና እንደው ቸርነት ይላል። እንደውም እዚህ ጋር ደስ የሚለው የእግዚአብሔርን ቸርነት እንዳደርግለት እኔ ሳልሆን እግዚአብሔር በእኔ ውስጥ ሆኖ የተናገረኝን የማደርግለት ከሳኦል ቤት የቀረሰው የለምን? ሁሉም አልቀዋል። ሲባም ለንጉሱ እግሮቹ ሽባ የሆኑ አንድ የዮናታን ልጅ አለ ብሎ መለሰለት። ይሄ ልጅ በ5 ዓመቱ ነው። በዛ ሳኦል በሞተበት ጦርነት ላይ ሳኦልና ልጆቹ ዘመዱ ወገኑ ጦሩ ሁሉ በጠፋበት በሞቱበት በተበተነበት ሰዓት ሰራተኛዋ ሞግዚቱ ፈርታ እንዳይሞት ብዙ ጊዜ ይጥራሉ። ምክንያቱም ተተኪዎችን ለማዳን በጣም ነው የሚጥሩት።
አለበለዚያ ከቤቱ ብርሃን ጠፋ ተብሎ ነው የሚባለው። ስለዚህ ሕፃናትን ጭምር ምን ያደርጋሉ? ሞግዚቶች ይዘው ነው የሚጠፉት። ለምን? አሁን እንኳን መልካም ባይሆን አንድ መልካም ቀን ይመጣና እነዚህ የዳኑ ልጆች ስልጣን ይዛሉ። ስለዚህ እፍፍ አድርጋ ይዛው ስትሄድ ድንገት ወደቀባት ይላል። ከዛ በኋላ ልጁ ምን ሆነ ይላል? ሁለት እግሩ እድሜ ልኩን የማይሰራ ሽባ ሆነ ይላል። አሁን ትልቅ ሰው ነው፣ ልጅ ወልዷል። ከዓመታት በኋላ ነው ዳዊት አይምሮስ የእግዚአብሔር መንፈስ የመጣና የተናገረው። ለሁሉም ጊዜ አለው። እግዚአብሔር ይመስገን። አንዳንዴ የማይታሰብ የሚመስለው ሰው ይሄ ልጅ አሁን እኔ 20 ቤት ውስጥ ይመስለኛል። እስከዛ ግን በቃ ተስፋ የቆረጠ በጣም የሚያሳዝን የንጉስ ልጅ የነበረ በዛ በቤተ መንግስት ውስጥ ያደገ ብዙ ተስፋ የነበረው ልጅ ነው ሜዳ ላይ የቀረው። እና እንደዛ ግን እግዚአብሔር ከቸርነቱ የተነሳ ከመልካምነቱ የተነሳ ከነዚህ ዓመታት በኋላ እግዚአብሔር አሰበው። ዳዊት አይደለም የሚያስበው፣ በዳዊት ውስጥ እግዚአብሔር ነው ያሰበው። ክብር ለእግዚአብሔር ይሁን። በዘመናት ውስጥ የሚያስብ አምላክ ቆየም ዘገየም ስለኛ ግድ የሚለውና የሚያስብ አምላክ ክብር ለስሙ ይሁን። አሰበው ይላል። ትልቅ ከሆነ በኋላ ይሄ ለሁሉም ጊዜ ያለው የሚባለው ሰው ለአንተም ጊዜ ያለው ማለት ነው። ለአንቺም ጊዜ ያለው፣ ለአባቶችም ጊዜ ያለ፣ ለእናቶችም ጊዜ ያለ፣ ለእንደኔ አይነቱም ጊዜ ያለ፣ ከኛ በታችም ላሉት ጊዜ ያለ፣ ለወንድ ጊዜ ያለው፣ ለሴት ጊዜ ያለው፣ ለሁሉም ጊዜ ያለው እግዚአብሔር አይገርምም? ለ8 ቢሊዮን ፕላስ ለሆነ እንደው ከዛ በላይ 8.2 ምናምን ለሆነ እንግዲህ 8.2 ቢሊዮን ህዝብ በዚች እቺ ምድር ተሸክማለች። ለነዚህ ሁሉ የሚያስብ አምላክ አረ እንደዛ ከዛም በላይ አልፍና ምን ይላል? ለአዋፋት ይላል። የነሱን ቁጥር ማንም አያውቅም። ለኛ አይደለም ከኛ በላይ ለአዋፋት እንኳን ያስባል ይላል። ለነዚህ ለማይቆጠሩ ሜዳ ላይ ስትወድቅ እኔ በጣም ይገርመኛል። እንደው አንዳንድ ጊዜ በመንገድ ላይ ስትሄዱ ወደ ጎን የሆነ ቦታ ታያላችሁ አይደል? እኔም በመልእክቴ ውስጥ እንዲና እንዲ ልሂድ እስቲ አሁን እና አንድ ነገር ልናገር። አንዳንዴ እህል ሲበጠር አይታችሁ እንደሆነ እህል ሲበጠር እዚህ አካባቢ ብናበጠር ሰው የለም፣ ወፍ የለም፣ ምን የለም። ግን አበጥረን የሆነ ነገር ትተን ዞር ስንል 10 ደቂቃ በማይሞላ ጊዜ ውስጥ ወፎች ይመጣሉ። እዚህ ጋር ከየት መጡ? ማን ነገራቸው እዚህ ጋር እህል እንደሚበጠር? እኔ አላውቅም። ግን እግዚአብሔር ምን ይላል? እንደው ሕፃናት እያለን አለች አለ ወፏ ስትወድቅ አየ። ለሷ ምን ይላል አምላክ? ወፏ ስትወድቅ አየ፣ እሷን ይጠብቃል። ምን መዝሙር ነበር? እና እሷን ይጠብቃል። ምን አይነት አምላክ ነው! ለዚህ ሁሉ ህዝብ የሚያስብ ቢያምነውም ባያምነውም ቢያቀውም ባያቀውም በጠላትነት ቢነሳበትም በወዳጅነት ቢነሳም ግን ሁሉንም ሰው ያውቃል። ከእያንዳንዱ ህዝብ ፊት ይወጣል። ለምን? ይሄው ያበላላ እግዚአብሔር። ሰው እኮ ስለሰራ አይደለም የሚበላው፣ አረ ስለለፋ አይደለም፣ እግዚአብሔር ብሉ ስላለ ነው። ይሄ ሁሉ ህዝብ እኮ ይበላል። ጠላት እኮ አለ እዛ ውስጥ፣ ክፉ ሰው አለ፣ አመፀኛ አለ፣ ሁሉም ይበላል። ስለዚህ ለ8.2 ቢሊዮን ህዝብ እግዚአብሔር ያስባል፣ ለልጆቹም ያስባል። አሜን። ስለዚህ ይህን ልጅ አሰበው ይላል እግዚአብሔር። አሰበው። ሽባ ነው። ቤተ መንግስት ዳዊት ያለው ቤተ መንግስት ነው። ሽባ ማለት ቤተ መንግስት አካባቢ ፈጽሞ የሁለት እግሩ የማይ አይገባም። አካለ ጎዶሎ እንግዲህ ይቅርታ ይሄንን ስንል አይኑ የጠፋ ወይም ጆሮ መስማት የማይችል ወይም ልዩ ልዩ አካል የጎደለው ሰው ቤተ መንግስት አይገባም። ናቡከደነጾር ሲመርጥ በጣም በቁመናቸው ዘለግ ያሉ መልከ መልካም ለወንድ ማለት ነው መልከ መልካም የሆኑ ሰዎች ነው የሚመርጠው። የአእምሮ ዕውቀት ያላቸው፣ አካላዊ ጤንነት ያላቸው እናንተና እኮ እንደዚህ ተበርብረው ተፈትሸው እኮ ነው ምን ያሉት የገቡት እዛ ቦታ። ምክንያቱም እሱ የዓለም ንጉስ ነው። በዛ ሰዓት በነበረው መንግስት በጣም ትልቅ 127 ሀገር የሚገዛ ሰው። ምንድነው ምክንያቱም ይሄ ሰው አንድ የሚታሰብ ነገር አለ። በእነዚህ ነገስታት ረጅም እድሜ መኖር ነው የሚፈልጉት። ረጅም እድሜ እንዳይኖሩ የሚያደርጓቸውን ነገር በተቻለ መጠን ያስወግዳሉ። አንዱ ጭፍግግ ያለ ፊት ይዞ መጠጥ አቅራቢ ምናምን አለ። እንትና ነህምያ ሲመጣ ምንድነው አለው አይደል? አወቀበት።
ደብቆ እንኳን ሲመጣ ምን አለበት አወቀበት። እና ለመጠጣት የሚስብ መልክ ያለው አቅራቢ ነው የሚፈልገው። ምግብ ሲያቀርብም በጣም አፒታይትን ምን የሚል የሚጨምሩ ሰዎች ናቸው እዛ ጋር እንጂ ከዛ ውጪ የሆኑ ሰዎች አይሆኑም እንደዛ አይገቡም። እቺ ያንዳንዷ ሽርፍራፊ ሰከንድ ተጨማምራ ነው ደስታን ያበዛችላቸው እድሜ ይጨምራል የሚባል። ስለዚህ ከዚህ ነገር ዝንፍ አይሉም እነዚህ ነገስታት። ዳዊትም በዛ በቤተ መንግስት ውስጥ ነው ያለው። እንኳን ሁለት እግሩ ሽባ የሆነ ቀርቶ ትንሽ እንከን ያለበት ሰው ቤተ መንግስት አይገባም። በደስታ በሐሴት መኖር ነው የሚፈልጉት ረጅም ዓመት። ስለዚህ የሚያዩት ሁሉ እንዲያስደስታቸው፣ የሚሰሙት ሁሉ ደስ የሚላቸው ሁሉ ነገር በቃ የሚያስደስት። ከግቢ ሲወጡ እኮ እኛም ሀገር እኮ ነው ገባ ሲሉ አበባ ምናምን አንበሶች አይደል እነዚህ ምንድናቸው አቦ ሸማኔ ምናምን። ከዛ በእነሱ ደግሞ ትንሽ ከተደሰቱ በኋላ ደግሞ አዋፋት ምናምን ያሉ። ከዛ ደግሞ ትንሽ እዛ ቤተ መንግስት ውስጥ ውሃ ነገር ምናምን፣ እዛ ደግሞ አረንጓዴ መስክ። እነዚህ ሁሉ ተደማምረው ሰውየውን ንጉስን ምን ይሰጡታል? ደስታ እንዲሰጡት እኮ ነው ሁሉም ነገር የሚደረገው። የማይደረግ ነገር እኮ የለም። ለምንድን ነው? የደስታቸው በቃ ረጅም እድሜ እንዲገዙ ነው። ዳዊት የሰው ሽባ ነው ሲባል ኖ አለ። ምን በሉት? ሄሎ እንዴት እዚህ መስማት ብቻ አይደለም መናገርም ይቻላል። ምን በሉት? አምጡት። ይሄ አካለ ጎዶሎ አይገባም ምናምን የሚባል ነገር በዳዊት ዘመን ምን አደረገው? አስወገደው። በቃ ይሄንን የዓመታት ምን ሻረው። እግዚአብሔር ይመስገን ሻረው። ለራስ ስትል አሜን በል። ለራስሽ ስትይ አሜን በይ። ለምን አንቺም ሽባ አንተም ሽባ እኔም ሽባ የነበርን እኮ ነን። በእግዚአብሔር መንግስት ውስጥ ቦታ ያገኘ ነው። ክብር ለእግዚአብሔር ይሁን። ስለራስ ስትል እኔና እናንተም እኮ በእግዚአብሔር መንግስት ሽባ መንፈሳዊ ሽባዎች ነበርን። ቦታም በፍጹም የሌለን ልንገባም የማይገባን ከእግዚአብሔር ክብር ንጽህና ማንነት የተነሳ በጭራሽ እንኳን ልንገባ ስሙን መጥራት ራሱ እጅግ የበዛ ነገር ነው። በምድር ላይ መኖር አልነበረብንም። ግን እግዚአብሔር ከታላቅ ፍቅሩ የተነሳ ሊገለጽ ከማይቻለው ደግነቱ የተነሳ አንተም የእግዚአብሔር ልጅ ሆንክ፣ አንቺም የእግዚአብሔር ልጅ ሆንሽ፣ ሁላችንም የእግዚአብሔር ልጆች ሆንን። ክብር ለእግዚአብሔር ይሁን። አንዳንድ አባቶች ልጆቻቸው መቼስ እናንተም ታውቃላችሁ ልጆቻቸውን ለማስተዋወቅ እኮ የሆነ የሚያዩበት ነገር ካለ በተለይ አሁን የተማረ ከሆነ አሁን ሕክምና መዘከተው እንደምንም ብለው ልጃቸው ሐኪም እንደሆነ ለመንገር የሆነ ከጉዳዩ ጋር የማይገን እንዲህ ብለው እንደምንም ምን ይነግሯል? ልጄ እኮ ሐኪም ነው ወደሚለው ያደርሰዋል። አንድ ይፈልጋል ገብተዋል የሆነ ነገር እኔ በቃ እንደዚህ ሲያረጉላችሁ ደስ ይበላችሁ። እሺ በቃ አሁን ልጁን እኮ እንትን ሊነግረኝ ፈልገው ነው ምናምን በቃ ደስታ ነው የሚፈልገው ያ ሰው ስለ ነው እንዴ በጣም ደስ ይላል። ክብር ለእግዚአብሔር ይሁን። እንኳን እግዚአብሔር ረዳህ በሉት። ደስ ይበለው። ምን ችግር አለ? ገብታችሁ ደስ ይበለው። ምንድነው? ደስታ እኮ ፈልጎ ነው አይደል? ምንድነው ችግሩ? ደስታን እኮ ነው የፈለገው። ልጁ እንደዛ ሲባል ደስ ይለዋል። ሌላም ነገር ምንም ነገር ሌላም ነገር ሊያሳየን ይፈልጋል። ገብታችሁ እንደፈል መኪና ለመገዛው ለማለት ይሆን አንደርድሮ ወስዶን እንዲያርጎ ሊከተን ነው። በቃ ደስ ይበለው። ክብር ለእግዚአብሔር ይሁን እንበልለት። ይሄ የሚያጨናግፍ ነገር በኢየሱስም ገብታችሁ ሰው ደስ እንዳይለው ጭንግፍግፍ የሚያደርግ መቼስ ፊት ለፊት እና ምን ይጠበስ አንለውም። ስለዚህ ምንድነው የምናደርገው? እና ምን ይጠበስ የሚል አይነት መልእክት ይዘን እንመጣለን። ምን እንደሆነ ታውቃላችሁ? ሌላ የሚያስቀይስ ወሬ ይዘንበት እንመጣለን። ምን ችግር አለ? ደስ ይበለው። ሄሎ ሁሉም ደግሞ ከዚህ ነፃ አይደለም። ዛሬ የሆነ ሰው አላችሁ አይደል? የሆነ ቀን ደግሞ እናንተ ትላላችሁ። ስለዚህ ለዚህ ሰው መልካም ከተመኛችሁ የሆነ ቀንም እናንተን መልካም ደስታ ነውና ይሄ ሰው ታሪኩን ሻረለት። በቃ ይሄ ቤተ መንግስት ውስጥ ኖ ምን ይላል አለ ይገባል። ሽባ ነው እኮ አለው። አምጣው። አረ እንደዚህ እኮ በሳኦል ዘመን ተለምዶ ሳኦል ሌላ ነው፣
አሁን ማን ነው? የዳዊት ዘመን ነው። ስለዚህ ምን በለው አምጣው። በጣም ነው ደስ የሚለው። ይሄ ዳዊት ሐሳብ አይደለም። ሄሎ አሁን ስለ ዳዊት አይደለም እያወራን ያለነው። በዳዊት ውስጥ ሆኖ እየሰራ ያለውን እግዚአብሔር ነው ያያየን ያለነው። አምጣው አለው። ሩቅ አገር ነው ያለው አለው። ሎዶባር ከየት አለው? ከዮርዳኖስ ማዶ በገለዓድ ምድር እዛ ነው ያለው። የሆነ ሰው ቤት ውስጥ ገብቷል። አያሳዝንም? ፈርቶ እኮ ነው። ለምን? ቅድም እንዳልነው አንድ ንጉሥ ሲመጣ ልጆቹን በሙሉ አሳዶ የት እንዳሉ ጠይቆ ምን ያደርጋል? ያጠፋቸዋል፣ ይገላቸዋል። ሕፃንም አይቀርም። ለምን? ቅድም እንዳልነው ሕፃኑም ማደጉ አይቀርም። ስለዚህ አሳዶ ነው የሚያጠፋው። ይሄን ስለሚያውቅ ነው ሩቅ አገር የሄደው። ከዛ ከከነዓን ምድር ላይ ወጥቶ እዛ ተሻግሮ ነበር ሄደው። አምጡታል። ሲነገረው በጣም ፈርቷል። ምክንያቱም ንጉሥ ከጠራ የአባቱን ዙፋን የያዘ ከቤተሰብ ውጪ ሌላ ሰው ከሆነ ያስፈራል። እና እንዲህ በደስታ አይደለም የመጣው። አይ ንጉሱ ስላንተ መልካም ነገር አስቦ ነው፣ ከአባት ጋር ጥሩ ወዳጅነት ነበረው ምናምን አንብትሉት አይገባውም። ሰማው እንትን ሊል ይችላል፣ ግን ሙሉ በሙሉ ልቡን ምን አይልም አይሰጥም። ምክንያቱም ታሪኩ እንደዛ አይደለም። ይህ የሚያውቀው ታሪክ እንደዛ አይደለም። ያውም ደግሞ ስለ አባቱ ሰምቷል። አባትህ ዳዊትን አመቱን ዘመኑን በሙሉ ምን ሲለው ሲያሳድደው ኖሯል የሚለው ነገር እኮ ሰምቷል። ስለዚህ አሁን ከዚህ ሰው ምንም የሚጠብቀው ነገር የለም። ነገር ግን የዳዊት ይሄ ልብ የሚነካ ነገር ነው እንትን ያለው ውስጡ ነው። የእግዚአብሔርን መንፈስ ምን ብሎ ልቡን አለስልሶልን ነበር። ተከትለ ሂድ የሚል ሰው ቤት ሲቀመጥ የንጉሥ ልጅ የሆነ ሰው ቤት እንደ ተረጂ ሲቀመጥ ማለት ነው። ሲባም ሎዶባር በተባለ ስፍራ በአሚኤል ልጅ በማኪር ቤት ይገኛል ብሎ መለሰለት። ስለዚህ ንጉሥ ዳዊት ሜምፊቦስቴን ከአሚኤል ከማኪር ቤት ከሎዶባር ልኮ አስመጣው። የሳኦል ልጅ የዮናታን ልጅ ሜምፊቦስቴ ወደ ዳዊት በመጣ ጊዜ አክብሮቱን ለመግለጽ ለጥ ብሎ እጅ ነሳ ይላል። ይሄ ተገቢ ነው። ዳዊትም ስለሚያውቅ ስጋት እንዳለው ይሄ ልጅ ስለሚረዳ ምን ሊያስብ እንደሚችል ስለሚያውቅ ሊገለኝ ነው ብሎ ስለሚያስብ ቅድም ባልነው መንፈስ እንደዛ ስላለ ልጁን ለማረጋጋት የተጠቀመበት ነገር። እኔ አዳምና ሔዋን ኃጢአት በሰሩ ሰዓት እግዚአብሔር ኃጢአት እንደሰሩ ያውቃል። ሰማይን በጣም ያናወጠ ያናጋ ዩኒቨርስን ሁሉ ያነቃነቀ ነገር ነው የሆነው። ምክንያቱም አንዱ ከመለኮት ለዘላለም ኗሪው ለዘላለም ምን ሊሞት እንደሚመጣ የሚያደርግ ለዘላለም ከዛ ዙፋን ላይ የሚያነሳ ነገር ነው የተሰራው። ከሰው በላይ ጭንቁ ለሰማይ ነው። ምክንያቱም ከዙፋኑ አንዱ ላይ አንዱ ልብሱን ያን የክብር ልብሱን እዛ አስቀምጧል። ሁሉ ጊዜ ለዘላለም ያ ልብስ ነው የሚታየው። በዛ ቦታ አንድ አካል የለም። በቃ ለዘላለም ጠፋ። እስከዚህ ድረስ ነው የአዳም እና የሔዋን ኃጢአት ሰማይን ያነቃነቀው ችግር ውስጥ የከተተው። ትልቅ ሐዘን ነው፣ ከባድ ሐዘን ነው እንጂ የሆነ ትሪክ ነገር አይደለም። እንደዛ ነበር ያደረገው። እነዚህ ሰዎች ኃጢአት በሰሩ ጊዜ ጌታ ሲመጣ ምሽት የሚመጣበት ጊዜ ነበረው። ማታ ይመጣል። የቀኑን ውሏቸውን ደስታቸውን ምን እንዳደረጉ እንዴት እንደዋሉ ምን ይሉታል? ይነግሩታል። እሱም ምን ይላቸዋል? ይጠይቃቸዋል። ዛሬ እዚህ ቦታ ውለን እንዲህ አድርገን እንደዛ አይነት ነገር ነው። ከዛ ከሱ ጋር ተገናኝተው ከእግዚአብሔር ጋር ለነገ ተቀጣጥረው ነው ምን የሚሉት የሚለያዩት። ይሄ በሆነበት ጊዜ ነው አንድ ቀን እንደዚህ አይነት ችግር የመጣ። ስለዚህ ፍርሃት ያዛቸው። ቀድሞ ከመጣም እግዚአብሔር ከዛ ከሚያውቁት ሰዓት ከመጣም በጣም ከባድ ነው። ዘግይቶም ከመጣ አንድ ሰው ዘግየት ብሎ በቃ አለቀ። አባት ለምሳሌ ተቆጥቶ ዘግየት ካለ ከሚመጣበት በቃ ምን እያለ ነው? በቃ የሆነ ነገር ጥርሱን ነክሶ ነው የመጣው ምን ይላል አይደል? አንዳንድ ቤተሰብ የክርስቲያን ቤተሰብ ስለሆነ እንዲህ አይነት ነገር አያውቅም። ግን የምታውቁት በምን ነው ታውቃለህ? በአባታችሁ። አንዳንዶቻችሁ ነው በአያታችሁ። ገብታችኋል?
እንትን ካለ ሚስትም ምን ትላለች? የድሮ ሚስት ዋይ እንግዲህ አመሹ እሳቸው ካመሹ ምን አለ ማለት ነው። ቀን የሆነ ችግር ኖሮ ካመሹ በቃ የሆነ ነገር ነው። በጊዜም ከመጡ ችግር ነው ከሚታወቀው ሰዓት ቃቂው በቃ ድፍት እንዳይሉ ልዩ ጥንቃቄ አድርጎ ነው ወደ ራሱ ስቦ ያመጣቸው። እግዚአብሔር ይመስገን። በእነሱ ተስቦ በዚህ መንፈስ ውስጥ መምጣት ይሁን እኔና እናንተ ተገኘ። አሜን። ክብር ለእግዚአብሔር ይሁን። እስቲ ክብር ለእግዚአብሔር ይሁን። ስለዚህ ነው አሁን ምን ሳይልበት ይሄ ልጅ እንዳይደነግጥ፣ እንዳይፈራ፣ እንዳይሸማቀቅ ልዩ ጥንቃቄ የሚያደርገው ዳዊት ነው። ምክንያቱም ያቃል ሊያረጋጋው አይዞህ ሊለው በሙሉ ልቡ እንዲቀርበው ምን እንደሚል እስኪመጣ ድረስ ሲያስብ ሲያወጣ ሲያወርድ የነበረ እኮ ዳዊት ነው። ሲመጣ ዳዊት ምን አለው? በስሙ ሜምፊቦስቴ ብሎ ጠራው ይላል። በስሙ ጠራው። እርሱም እነሆ አገልጋይ አለ። ይሄ ልጅ ዳዊትም አትፍራ አለው ይላል። እግዚአብሔር ይመስገን። ምን አትበል? አትፍራ። ቅድም ባልነው ማለት ነው። በቃ አትፍራ የሚለው ቃል ለምን መጣ? ቅድም አይተን አትፍራ ስለ አባት ስለ ዮናታን ስል በርግጥ ቸርነት አደርግልሃለሁና የአባትን የሳኦል ምድር በሙሉ እመልስልሃለሁ አለው። እግዚአብሔር ይመስገን። ይመልስልሃል፣ ይመለስልሃል። መሬቱ ከሆነ ቤቶች ከሆኑ ከብቶች ከሆኑ አገልጋዮች ሁሉም ያንተ ይሆናል። የሳኦል የሆነ ሁሉ የዮናታን የሆነ ሁሉ ያንተ ይሆናል። ክብር ለእግዚአብሔር ይሁን። ያንተ ይሆናል አለው። ጥሎ እኮ ነው የሸሸው። ጥሎ ነፍሱን ለማዳን እዛ ነው። ኖ ና እዚህ በህይወት ትኖራለህ። በህይወት መኖር ብቻ አይደለም፣ የአባትን ንብረት ማንም አይወስድም። የማይሆናል አለው። ያንተ ይሆናል። አገልጋዮቹም፣ እርሻውም፣ ከብቶቹም ሌሎችም ነገሮች ያንተ ይሆናሉ አለው። እግዚአብሔር ይመስገን። ያጣነውን በጌታ በኢየሱስ ክርስቶስ የመለሰልን እግዚአብሔር ክብር ለስሙ ይሁን። ሁሉንም እኮ ነው የመለሰልን። አንድ በአንድ ምን ብሎ ቆጥሮ ልጅነትን፣ ዘላለማዊ ህይወትን፣ ሰማይን፣ አለመጥፋትን ሁሉን ቆጥሮ ሰጠን በልጁ በክርስቶስ ኢየሱስ። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ሁሉን አንድ በአንድ ቆጥሮ እኔ ዛሬ ይሄ ይግባን። አንዳንዴ እዚህ ሞቅ ይለንና ውጭ ስንወጣ ይሄ ፎከስድ ያልሆነ ህይወት አለ አይደል? ወደ ሌላ ነገር አልግባ እንጂ ግን አለ መጽሐፍ ቅዱሳችን ላይ እግዚአብሔር እንደዚህ ብሎ ይናገረን። አሁን እንዲህ እያለን የተናገረን ነገርን ከውጭ ከወጣን በኋላ ትኩረትን የሚበታትኑ ማት ነገሮች አሉ። ለዛ እኮ ነው የሆነ ያላረፈ ያልተሳካ ህይወት የምንኖር። እዚህ አሁን አንድ ትኩረት ላይ ኢየሱስ እየወሰደን ነው። ውጭ ስንወጣ ደግሞ ዓለም ደግሞ ሌላ ትኩረት ብትንትን ይልብናል። አንዱንም ሳንጨብጥ አመቱ ያልቃል፣ ሌላኛው አመት ይመጣል። እንዲህ እያልን አመት ጨረስን። ትኩረትን ከሚሰርቅ ከክርስቶስ ላይ አይናችንን እንድናንሳ ከሚያደርግ እዚህ ጋር ልባችንን ሰንጥቆ የገባው የእግዚአብሔርን ፍቅር ከዛ አውጥቶ በሌላ ነገር የሚቀይር የጠላት ሥራ በጌታ በኢየሱስ ክርስቶስ ስምና ስልጣን የታሰረ ይሁን። ይሄ የእናንተና ጸሎት ነው እንዳትሉ። በቃ ካልታሰረ ይኸው ውጭ ስንወጣ ያስረናል ያለው ነገር መጣ እንላለን። ሰሞኑን ቼክ አድርጉ። በዚህ ጸሎት ማናምን ከሆነ ቼክ አድርጉ። ሰሞኑን እስር አድርጎ ትኩረታችንን ወስዶ እንደዛ የሰማሁት ሰውዬ እንደዛ የተባረኩ ሰውዬ ምን ሆኜ ነው ካላችሁ በቃ ይሄንን ካላመንን ነው። ካመንን ይሆናል። ይታሰርልን ከዚህ መንፈስ የኛን የሚያወጣ መንፈስ መልስልሃለሁ አለው። ለምንድን ነው እንደዛ ያለው? ዳዊት ስልጣን አለ። ሄሎ በእስራኤል መሬት ላይ በእስራኤል ሕዝብ ላይ በሰራዊቱ ላይ ሙሉ ስልጣን እግዚአብሔር ምን ብሎታል? ሰጥቶታል። ከሰጠው ደግሞ እሱ ወሰደና ለዚህ ሊሰጠው እግዚአብሔር ይመስገን እንካ አለው። ልጁ እኮ በፍጹም ይሄንን አይደለም የሚያስበው። ልጁ እኮ እንደው በቃ በምን አይነት አገዳደል እንደሚገለው እስር ቤት ነው የሚከተው። ርቄ እኮ ነው የኖርኩት፣ ከርቀት አምጥቶ እስር ቤት ነው የሚከተኝ፣ ምንድነው የሚያረገኝ እያለ የነበረው። አይ
ይሄን ነው የምሰጥህ አለው። አረ ይሄ አይበቃም አለው። እስቲ ወረድ ነው ይሄ አይበቃም አለው። ይሄ ምን አይልም አይበቃም። ዳዊት አንድ ጊዜ ታስታውሳለህ? እኔ ዳዊት እግዚአብሔር ካንተ በኋላ አለው አይደል? ካንተ በኋላ ልጅህ ይገዛል፣ ከዛ በኋላ የልጅ ልጅ ይገዛል፣ ከቤት ዙፋን አይጠፋም ሲል እግዚአብሔር ለኔ የሰጠኸኝ አይበቃም አንሷል ብለህ ነው እንደገና ወደ ልጅ የምታስተላልፈው ሲለው እንዴ ምን ልጅን ነው እንደምታወራው? የልጅ ልጅ አለው። ከዛ የልጅ ልጅ አለው። ከዛ በኋላ በቃ ከቤት አለው። ከቤት ምን አይጠፋም? ንጉስ አይጠፋም። ከቤት ከዘር ንጉስ አይጠፋም። ሆነ አልሆነም? እግዚአብሔር ብሏልና እስቲ በደንብ በሉ። ቃሉን ነው እግዚአብሔር ብሏልና ሆነም ነው የሚለው። እግዚአብሔር ይመስገን። በቃ እግዚአብሔር ብሏልና ሆነ። ይሄን ነው እንዴ ያለው። ከዛ በኋላ እመልስልሃለሁ ዘወትርም ከማዕዴ ትበላለህ። የት ነው የምትበላው? ቤተ መንግስት እኮ ነው። ቤተ መንግስት ውስጥ ላንተ ቦታ አለ አለው። የለም እኮ ማንም አያደርገውም። ዳዊት ግን አደረገው። ለኛ ደግሞ እግዚአብሔር አደረገው። እኛን ወሰደና በሰማያዊ ስፍራ ቁጭ አደረገን። ሄሎ አሁን እኮ እኛ በመንፈስ ሰማይ ነን። በቃ ሲመጣ መሄድ ነው። ከዚህ የቀጠለው ህይወት ነው እዛ የሚቀጥለው እኮ ሌላ አይደለም። ይሄን ህይወት ይቀጥላል። እየታደስን ወደ መጀመሪያው መልካችን እንመለሳለን። በቃ ይሄ ነው። እንዲሁ ነው የሚወስደን። እንዲሁ ዘወትር ከማዕዴ ትበላለህ። ዳዊት ማዕድ የሚበላው መንገድ ላይ አይደለም። አሁን ወደ ምድረ በዳ አይደለም። የት ነው አሁን ዳዊት ያለው? ሄሎ ተናገሩ በኢየሱስ ስም። ምን ልበላችሁ ታዲያ እንዴ? ሄሎ ዳዊት የት ነው አሁን ምግብ የሚበላው? እና ምንድነው ችግሩ? እንዴ ቤተ መንግስት ሊያውም እኮ ደስ የሚል ነገር እኮ የጠየኳችሁ። ቤተ መንግስት ደስ አይልም እንዴ? ይሄ ሁሉ ተጋርዶ ያለው እዛ ለመግባት አይደል እንዴ? ሄሎ እንዴ ያው ምን የማወራችሁ እኮ ስለ ሰማያዊ ቤተ መንግስት ነው። እሺ የት ነው ዳዊት የሚበላው? እኔና እናንተ የት ነው የተጋበዝነው? ያ በሰማያዊ ቤተ መንግስት። በኋላ እናጠቃልላለን። ሜምፊቦስቴ አለ ትበላለህ እንዴ? እንደገና አለው አንተ የትም አትሄድም አለው። ትንሽ እናያለን። ሜምፊቦስቴም ለጥ ብሎ እጅ ነሳና እንደ ሞተ ውሻ ለምቆጠር ለኔ ይህን ያህል የምታደርግልኝ አገልጋይ ኧረ ማን ነኝ? ውሻማ በህይወት እያለ ይጠብቃል አይደል? ደስም ይላል። ዝም ብሎ ቤት ውስጥ ባይናችን ብናየው ባይጠብቅም የሞተ ውሻ ምንድነው የሚያደርገው? ምንም ነገር ከማይጠቅሙ ነገሮች እኮ አንዱ የሞተ ውሻ። ውሻ ከሞተ በኋላ እኮ አውራ አይበላውም። የሞተ በሬማ የሚበላው አለ። የሞተ ውሻ እኮ ሞቶም አይበላም። እኔ የገለጸበት አገላለጽ እንደዛ ነኝ እኔ በአንተ ፊት አለው። ኖ እንደዛ አይደለም። እኔና እናንተን ጌታ እንዳለን ማለት ነው። እንዳለን እናንተ ምን አይደላችሁ ማለት ነው። እናንተ እንደዚህ የሞተ ማንነት አይደለም ያላችሁ፣ የተጣለ ማንነት አይደለም። እናንተ ልጆቼ ናችሁ። አንተ ልጄ ነህ ዛሬ። ሄሎ አንተ ልጄ ነህ ዛሬ ምን አለ? ወለድኩ ነው የሚለው እኮ። በብርና በወርቅ አይደለም የተገዛችሁት ይላል እኮ አይደል? በብር በወርቅ በዚህ ዓለም ባሉ ውድ ነገሮች አይደለም የተገዛችሁት። የተገዛችሁት በምንድን ነው አለ? በክቡር የጌታ የኢየሱስ ክርስቶስ ደም። እኔ በደም የሚገዛ ነገር ስላላየን እናንተም ስላላያችሁ አልጠይቃችሁም የለም። ስለዚህ በደም የተገዛ እንደ ሞተ ውሻ ለምቆጠር ለኔ ይህን ያህል የምታደርግልኝ አገልጋይ ኧረ ማን ነኝ አለው። አንደኛ እኔ በቃ አካሉን አይቶ ነው ባይዘው አካሉን ሲያይ ማንም ይፈልገው ስለሌለ ሁኔታውን ሲያይ ነው እንደዛ ያለው። እና በቃ እኔ እኮ ለምንም የማልጠቅም ነኝ ነው እያለ ያለው። ምንም እንትን አርግ ብትለኝ እንትን ሞገስ ኖረኝ ተራምደ እንዲያርግ ብትለኝ ማላረግ ነኝ። እና እንዴት ነው የሚለው
እኛ ቃል ቢገኝ ከዛ በታች ነበርን፣ ከዚህ ከሚባለውን በታች ነበርን። ነገር ግን ባይዘው አሁን ይሄ ታሪክ ስለኔና ስለናንተ ነው ያወራ ያለው። ስላንተ ነው፣ ስላንቺ ነው፣ ስለኔ ነው ያወራ ያለው። ከዚያም ንጉሱ የሳኦልን አገልጋይ ሲባን ጠርቶ እንዲህ አለው፣ ገና አይበቃም አለ። የሳኦልና የቤተሰቡ የሆነውን ሁሉ ለጌታ የልጅ ልጅ ሰጥቼዋለሁ አለ። እወቅ፣ በቃ አረጋግጬ ይሄው ሰጥቼዋለሁ አሁን አለው። ከዛ በኋላ መሬቱን አለው የሚበላውን እንዲያገኝ መሬቱን እረሱለት፣ ምርቱንም አግቡለት፣ ስንዴውን በዚህ በኩል ገብሱን በዛኛው፣ የወይኑን ዘለላ እዛ፣ የወይራ ምናምኑን እዛ፣ ምንም ነገር ምን እንዳይልበት። ሄሎ እኔ የሚገርመኝ እንዲህ ብሎ ካለው በኋላ ይሄን ሁሉ ታረጋል፣ አንተ ግን እኔ ጋር ነው የምትኖረው። ይሄ ሁሉ ሞልቶ እኮ ነው ምን በየጎተራው ከገባ በኋላ። ምክንያቱም የንጉስ ልጅ ነው፣ ልጅ ነው ይሄ ልጅ። መሬታቸው በጣም ሰፊ ነው። ያ ሁሉ ከገባለት በኋላ አንተ ግን የምትኖረው እና ያ የት ሊሄድ ነው? ባጭር ቃል አጥለቀለቀው፣ ጥልቅልቅ ነው ያደረገው። እዛ የተጣለውን፣ እዛ የወደቀውን፣ እዛ የተረሳውን እኔና እናንተ እንደተረሳ ነው አምጥቶ አጥለቀለቀን። እግዚአብሔር ይመስገን አጥለቀለቀን። የእግዚአብሔር ቃል እኮ ብዙ ቦታ ላይ መናገር ያቀተውና በቃ ምን እንደሚለን ጥልቅልቅ አደረገው። ከዛ በኋላ ምን ይላል መጨረሻ ላይ? ምርቱን አስገቡለት፣ የጌታ የልጅ ልጅ ሜምፊቦስቴ ግን ምንጊዜም ከማዕዴ ይበላል አለው። ምንጊዜም ማለት ወደ እናንተ አይመጣም፣ እዛ ያፈጫችሁትን የወቃችሁትን አይበላም፣ እናንተ የጋገራችሁትን ያወቃችሁትን አይበላው። ቤተ መንግስት በጣም በልዩ ሁኔታ ለንጉሱ የተዘጋጀውን አብሮ ከንጉሱ ጋር ምን ይላል አለው? ይቀመጣል። ከኔ ጋር ነው የሚቀመጠው። የትም አይሄድ፣ የትም አይሄድ። በሰው የማይፈለገውን ለኔ ግን አለ እግዚአብሔር፣ ለኔ እሱ የሚያስፈልገው። አንተ ለኔም ትላለህ፣ አንቺስ ምን ሊያረገን ነው ያስፈልገን? ልጅ አንዳንድ ጊዜ የሆነ ምን ብዬ እንደምናገር አላውቅም፣ የሆነ ዞር የሚልብን ነገር አለ። ዞር አይደል? የእግዚአብሔር ልጅ መሆናችን ምን ይልብናል? ይጠፋብናል። በቃ ይሄ እኮ ያንተ ነው፣ በቃ ውሰድ ይሄን ቃል። አሁንም እንደዚህ ስለ ያ የእነንትና ነው እንዳትል፣ እኔ በቃ የሚለውን ነው እኔ ወሰድኩ ይሄንን። በቃ እኔ የእግዚአብሔር ልጅ ነኝ። ስለ እኔ ነው ይሄ ታሪክ የሚያወራው፣ ስለ አንቺም ነው የሚያወራው፣ ስለ አንተ ነው የሚያወራው። በቃ ውሰድ። እንደዚህ አይነት አባት አለኝ። የሞተ ውሻ አይነት የነበርኩትን ወስዶ በመንግስቱ በዙፋኑ ጋር አስቀመጠኝ፣ በማዕዱ ከጎኑ አረገኝ። በቃ እኔ ተቀብየዋል። መጨረሻ ላይ ስለዚህ ሜምፊቦስቴ ከንጉሱ ልጆች እንደ አንዱ ሆኖ ከዳዊት ማዕድ ይበላ ነበር። ሜምፊቦስቴ ሚካ የተባለ አንድ ትንሽ ልጅ ነበረው። የሲባ ቤተሰቦች በሙሉ 15 ወንዶች ልጆች አሉት። የሲባ የተባለ ጠቅላላ የሚያገለግሉት ሜምፊቦስቴን ነው። እንዳለ የእሱ አገልጋይ ተደረጉ። በሙሉ ሜምፊቦስቴን ያገለግሉ ነበር፣ የሲባ ቤተሰብ በሙሉ። ሜምፊቦስቴንም ሁልጊዜ ከንጉሱ ማዕድ ስለሚበላ ይኖር የነበረው በኢየሩሳሌም ነው፣ ሌላ ቦታ አይሄድ። ሁሌ ከንጉሱ ማዕድ ይበላ ስለነበረ ቅድም ምን አለን እህታችን ስታነብ? ስለዚህም አይደል ማቴዎስ 8:11 ላይ ከልዩ ልዩ ከምስራቅ ከምዕራብ ሰዎች ምን ይላሉ አለ? ሄሎ ይሄዳሉ አለ አይደል? ስለዚህ ምን አሉ? ይመጣሉ። ከምስራቅ ከምዕራብ ይመጣሉ ማለት ከምስራቅ ማለት ከሩቅ ቦታ፣ ከምዕራብ ማለት ከሩቅ ቦታ፣ ከደቡብም ከሰሜንም ይመጣሉ። በክርስቶስ ኢየሱስ ምን ያሉ? በክርስቶስ ኢየሱስ ምን ያሉ? ጨርሻለሁ። ግዳይ ያመኑ ኢየሱስ ክርስቶስ አዳኝ እንደሆነ አውቀው የሱ ጽድቅ የነሱ ጽድቅ እንደሆነ አድርገው የተቀበሉ የነሱ ኃጢአት በኢየሱስ ክርስቶስ መስቀል ላይ እንደተወሰደ
የሱ ጽድቅ ለነሱ እንደተሰጣቸው ይሄ ጽድቅ ደግሞ ስጦታ እንደሆነ አውቀው የተቀበሉ ምንም ሳይሰሩ ለማይሰራ በሚሰራውና በሰራው ላመነ ለሱ ጽድቅ ሆኖ ይቆጠርለታል እንደሚል የተሰራ ጽድቅ ተሰጥቶናል። ስለዚህ ስጦታ ነው፣ መቀበል ነው። ጽድቅ ምንድነው? እስቲ ስጦታ ይሄ ጉባኤ ጽድቅ ስጦታ ነው። አንተም እኔም እንሰራው ስራ አለ ተሰርቶ ያለቀውን የተቀበልነው። ጽድቅ ማለት ንጹህ መሆን ማለት ነው፣ እንከን የሌለበት ማለት ነው። ስለዚህ ይሄ እንከን የሌለበት የኢየሱስ ነው፣ ያንተ አይደለም፣ ያንቺም አይደለም። እንከን የሌለበትን ሰጠን፣ እንከን የሌለብን አድርጎ ቆጠረን። ስለዚህ በአብ ፊት ስንታይ ንጹህ ሆነን ነው የምንታየው። ለዛ እኮ ነው የምንገባው። ክብር ለእግዚአብሔር ይሁን። ካንቺ የሆነ ከኔ የሆነ ምናምን የለም። ከሜምፊቦስቴ የሆነ የለም፣ ከዳዊት የሆነ ነው የሆነ። ሄሎ አንድ ጋዜጠኛ በጣም ባለጸጋ ሰው ቤት ውስጥ ገባ፣ እዚሁ አዲስ አበባ። እዛ ባለጸጋ ሰው ቤት ገባና ገና ከበር ላይ በጣም ጥያቄ እንዲጠይቅ የሚያደርገው ነገር አየ። ሰውየው ታሪኩን ጀመረለት። አንድ ጊዜ አንዲት ምስኪን ሴትዮ እዚህ 7ኛ አካባቢ የሆነ አላለም አዲስ አበባ ምንም ጥያቄ የለውም እንዲህ ብለ ያለ ሰፈር ነው የምትወጣው አይደለም። ብዙ እንትን አለው እኮ አይደለም። ሁሉም አይነት ነገር መለስ ዜናዊ 4 ነች 3 ከተማ ነው አላላላትም። አንተ ከናዝሬት መጥተህ እንደዚህ እኛ እንትን ትላለህ እንዳትሉ እና ብቻ የሆነ መንደር ውስጥ ነውና ሴትዮዋ እንጀራ ዳቦ ትጋግራለችና ትሸጣለች። እዛ ማድ ቤት ውስጥ እዛ መንደር ውስጥ እንደዚህ እና ልጆች ቁጭ ይሉና የሚጋገረውን ዳቦ እትዬ እንትና ይሄኛው የኔ ነው ያኛው ምን እኔ ይላሉ አይደለ? ሄሎ ከዳቦ ቤት ስለሚገዛ እና እንደዛ ይላሉ ተቀምጠው እቺኛውን ምናምን ይላሉ። ከዛ እዛ ማድ ቤቱ እንትን አለው ይሄ ክፍት አለው ንፋስ የሚገባበት እና እኚህ ሴትዮዋ ንፋሱን ለመከለል የሆነ አንድ መከለያ ያዛጋ አድርገዋል። እዛ ሁሉ ጊዜ እዛ ይሄን ዳቦ ከሚገዛው ልጅ ውስጥ አንዱ እዛች እንትኗቺ መከለያዋ ጫፍ ላይ የሆነ ስም ያለ ያቺ መከለያዋ ላይ ጫፏ ላይ እንደዚህ አለ ጥርዝ ላይ እንደዚህ ከስር ያል የሆነ ነገር እና ያንን ስም እቤት እየሄደ ይጠራዋል። ምን ለመደው ጧጧ ሲል ፊት ለፊት ያያታል። ያቺን እዛ መከለያዋ ጋር ያለ ጥግ ላይ ያለ ጽሑፍ አለች መከለያው ላይ ያያትና እቤቱ እንትን ይላል። ከዛ ሁሌ እንትን ሲል አንድ ትልቅ ልጅ ይሄን ስም አንተ የት ነው የምታውቀው አለው። ከየት አወቀው? ምክንያቱም በዚህ ልጅ 6 ዓመት 7 ዓመት በማይሞላ ልጅ አይታወቅም። የት አወቀው አለው። አይ እማማ እንትና እኮ እዛ ማድ ቤት እንደዚህ ሲከልሉ አንድ የሆነ መከለያ አለ እዛ ነው ማየው። ይሄን ስማው ይሄ ልጅ ያንን ስም ያውቀዋል። ያን ታዋቂ ዝነኛ ሰው ስም ነውና ስለዚህ ሄድና እንትኑን አየው ያንን መከለያ። ከዛ እማማ እንትና አቤት ይሄ መከለያ እኮ ዝም ብሎ ነው ጠንከር ያለ ደህና ቆየት የሚልሎት ለርሶ መከለያ ላምጣላቸው አለ። እንዴ ልጄ አግኝቼ ነው ደስ ይለኛል አሉና ሰጠት። ከዛ ይሄንን አወጣና እሱ እፍፍ አለው። እፍፍ ሲለው በደም ገለጥ ማለት ጀመረ። በደም እንትና ነው በራሱ አቅም አራገፈው። ከዛ እዛ ላይ በጣም ያልገባው ግን አንድ ስዕል አለ እና ይወስድና እንደዚህ እንትን ለሚሉ ሰዎች ሲያናገር አምጣው ይሉታል። ለምን እዛች ጋር ያለችው ፊርማና ስሟ በጣም የዝነኛ ሰው ስም ናት። ጠርዝ ላይ ያለችው የዛ ሰው ስዕል ደግሞ በምን መንገድ እዚህ እንደመጣም አይታወቅም። ሰውየው ደግሞ በጣም ፕሮሚነንት የሆነ በጣም የታወቀ ዝነኛ ሰው። ስለዚህ ይሄ ሰው ለአንድ ሰው ያሻግራል። ያ ደግሞ በደንብ ስለሚያውቅ በደንብ አጥርቶ አስተካክሎ ለሌላኛው ደግሞ ዋጋ ጨምሮ ይሸጠዋል። ያኛው ደግሞ አለ በሚባል ኬሚካል ተጠቅሞ ደግሞ 300 ሺህ ብር ይሸጠዋል። ይሄ የዛሬ 20 ዓመት ኦልሞስት ወደ 20 ዓመት ዛሬ 3 ሚሊዮን ብር አይመታም ስትመቱት። የዛ ጊዜ 300 ሺህ ስዕል ነው። ይሄን ስዕል ነው ይሄ ጋዜጠኛ እዛ ሳሎን ሲገባ ያየው። እዛ ማድ ቤት ውስጥ የነበረ
በዛ ታዋቂ የሆነ ሳሊ እጅ የተሳለ ስዕል ገብረ ክርስቶስ ደስታ የሚባል በጣም ዝነኛ ሳሊ ነው። ኢትዮጵያ ውስጥ ቁጥር 1 ተብሎ ከሚጠቀሱት ውስጥ የሚል ነው፣ የሚደመር ነው። ዘመኑን ጀርመን ሀገር የኖረ ነው። ስዕሉ በኢትዮጵያ ውስጥም ብዙ አይገኝም። ያኔ በነበረባቸው ጊዜያቶች የሳላቸው ነው። ምን ሆኖ እንዴት ሆኖ ያ ስዕል ሰባተኛ ያውም እዛ መንደር ውስጥ እዛ ማድቤት ውስጥ እንዴት ገብቶ እንደተገኘ አይታወቅም። ያለ ቦታው በዛ በእውቅ ሰዓሊ እጅ የተሳለ ስዕል ሄዶ የት ገብቷል? ያለ ቦታው አመድ ውስጥ። በዚህ በቅዱሱ እጅ የተሰራን እኛ በኃጢአት ምክንያት የሆነ ያለ ቦታችን ሄደን አመድ ውስጥ ገብተን የነበርነው እዛ የወደቅንበት ቦታ እዛ የተጣልንበት ቦታ ሄዶ ፈልጎ አውጥቶ እኮ ነው እንደዚያውን ያስቀመጠን እንጂ ጌታ ኢየሱስ ባያገኘን እኮ እዚህ ግማሾቻችሁ ሶሪ ይቅር፣ ምክንያቱም አንዳንድ ሰው ዘንድ ቅሬታ ያስነሳል። ግን አንድ ነገር እንወቅ፣ እዚህ ግን አልነበርን፣ እዚህ አንሆንም ነበረ። ጌታ ከልጅነት አንስቶ የሚያስተምራችሁን አስተምሩ። እዛው እኮ ነበር የምትቀሩት፣ እዛ የነበራችሁ አብዛኞቻችሁ ገጠር ናችሁ። ወጣቶች እዚህ ላይ ተወለዳችሁት። ግን እናንተም ራሱ ገጠር ከተወለዱ አባት ስለተገኛችሁ እናንተም የት ነበር የምትሆኑት? ገጠር መጥፎ ነው እያልኩ አይደለም፣ ግን አሁን የሆንበትን አንሆንም ነበር። በቃ ተውት፣ ሌላውን ክርስቶስን አናቅም ነበር። ክርስቶስን ካላወቅን ደግሞ የት ነበርን? ለአንዳንዶቻችን ህይወታችንም እስካሁንም የወደቀውንና የተጣለውን ስዕል ገና ሳሎኑ ስትገቡ ፊት ለፊት የምታገኙት እሱ ነው። ለምን ሲባል ነው የተናገረው። ይሄ ስዕል ታሪክ አለው አለ። ይሄ ስዕል ታሪክ አለው። የዚህ ሰውዬ ስዕል እንዴት ሆኖ እዚህ እንደወደቀ አይታወቅም። ስገዛው 300 ሺህ ብር ነው የገዛሁት። ምክንያቱም የዚህ ሰውዬ ስዕል እንደ ልብ አይገኝም። እኛም ታጥበን አጥቦን አንስቶን የቀድሞ መልካችንን ሰጥቶ አመጣና ሳሎን ምንድነው? እኔ ማድቤት ውስጥ ከተተን አላልኩም እንዴ? እኔ የምናገረው የራሴን ነገር አይደለም፣ የእግዚአብሔርን ቃል ነው። ሳሎኑ አምጥቶ የከበረው ቦታ ላይ አስቀመጠን። እስቲ በደንብ አሜን። እስቲ ክብር ለእግዚአብሔር ይሁን። እስቲ እንበል፣ ክብር ለእግዚአብሔር ይሁን እንበል። እስቲ ክብር ለእግዚአብሔር ይሁን። አሜን። የሩቅ ሰው ታሪክ አይደለም። ሄለው ፈልግ እስቲ ትንሽ ደቂቃ። እኔ ማን ነበርኩኝ? ጌታ ኢየሱስን ባላቅ ማን ነበርኩኝ እኔ? ኢየሱስ እዛ አመድ ውስጥ ሄዶ ከገባውበት ከወደቅኩበት አንስቶ ባያመጣኝ እኔ ማን ነበርኩ ብለን እናስብ። እዚህ አልነበርንም ሁላችን። የሞትን የተጣልን የተረሳን የማንታወቅ ነበርን። ግን ጌታ እኔ አላቅ እንዴት እንዳገኘን እንዴት እንደፈለገን እኔ አላቅ። አንተን እንዴት እንደፈለገ አንቺን እንዴት እንዳገኘሽ የሚገርም ነው። እውነት አንዳንዴ ቁጭ ብላችሁ ኧረ እኔ ማን ነኝ አትሉ? እንደ ዳዊት ቤቴስ ምንድነው አትሉ? እንዴት ነው እዚህ ያመጣኸኝ? እንዴት ነው እዚህ ይሄን ክብር ያሳየኸኝ? እንዴት ነው ወስደህ እዛ በሰማያዊ ማዕድ ያስቀመጥከኝ? ቀደም ያነበብነው ጥቅስ የሚለው ከማ ጋር አለ? ከአብርሃም ከተለያየ ቦታ ይመጣሉ አለ። ከሰሜን ከምስራቅ ከምዕራብ ይመጣሉ። ከዛ በኋላ በሰማይ እኮ ነው የሚለው ከአብርሃም ከይስሐቅ ከያዕቆብ ጋራ በሰማይ ማዕድ አንድ ላይ እንቀመጣለን አለ። እግዚአብሔር ይመስገን። እኔ ዳንኤልን አሁን አውቀዋለሁ እዛ ማለት ነው። ይሄ ዳንኤል ነው። በምድር ሳለን ታሪኩን የምናውቀው እሳቸው አብርሃም
ይስሐቅ፣ አንተ ዮሴፍ፣ ይሄ ታሪኩን የምናውቃቸው በሙሉ እዛ አብረውናል። እያንዳንዳቸው እዚህ ታሪካቸው ምና በማዕድ በሰማይ ማዕድ አብረን እዛ። ምን አይነት ቀን ነው? ሄሎ በሰማይ ማዕድ ላይ እንገናኛለን። በቅርቡ ጌታ ኢየሱስ ይመጣል። በጣም በቅርቡ ኢየሱስ ይመጣል። በቃ ይሄ እውን ይሆናል። ያላየነውን ምንልን ያላየነውን ልናይ ከዚህ በፊት አናቀውም። ቀለሙን አናቀውም፣ መሬቱን አናቀውም፣ አትክልቱን አናቀውም፣ አፈሩን አናቀውም፣ ምኑንም አናቀውም። የሰማይ ያልታየውን ልናይ ነው። የማናቀውን ልናውቅ ነው። ተስፋ የተደረገውን ዓለም የሚደነቅበትን ጌታን በጉጉት እየጠበቀ ያለው ልናይ ነው። በቅርብ ቀን፣ በጣም በቅርብ ግዴላችሁም፣ በጣም በቅርብ አሜን። ፍጥነቱን አይታችሁታል አይደል? የነገሮች ፍጥነት። አንዳንዶች ምን ነው እንዴት እንደዚህ ቸኩሎ መጣ ይላሉ። በቃ ለተዘጋጁት እየጠበቁ ነው። በጣም ፈጣን ነው። በዚች አይችን ልናገርና ላብቃ። በዚች አሁን እየሆነ ያለው ነገር እኮ ማንም ከ40 ቀን በፊት ነው 50ኛ ቀን ሆኗል አይደል? ከዛ ቀን በፊት 2 ቀን በፊት ምናምን ነገሩ ከመሆኑ ይሄ ጦርነቱ ከመነሳት 2 ቀን በፊት ወይም ሰዓታት በፊት ምድር እንዴት ሆናለች ብሎ ያሰበ ማንም አልነበረም። ማንም ቅዳሜ ቀን ነው ይሄ ነገር የተፈጠረው። 40 ቀን ማንም አላሰበም። ምን ሁሉም እንደ as usual ምን ይላል ይሄዳል ነው የተባለ የነበረው። ግን ፈጽሞ ያልታሰበ ያልተገመተ ይሄን ያደረጉ ሰዎች ሊያውቁ ይችላሉ። ምድሪታ ላይ ምንኖር ግን ምን አለንም አናውቅም። በአንድ ጊዜ አሁን የደረስንበት ደረጃ ላይ የደረስነው በ10 ቀናት ውስጥ ነው። በ10 ቀናት ውስጥ ነው ነገሮች ታታታታ አሉና አሁን የምናየው በቃ የሆነው 10 ቀን የፈጀበት። እንደዚህ ምድር ትናወጣለች ብሎ ማን ማለት ነው? ሲመጣም እንደዚህ ነው። በቃ እንደዚህ ነው። አሁን ሁሉም ይገረማል። እንዴት ምናምን አለ። በቃ ሲመጣም እንደዚህ ነው። እንዴት ነው የምንለው? ክብር ለእግዚአብሔር ይሁን። ለኛ እንዴት ወዴት ምናምን አለ። ይመጣል፣ እንሄዳለን። ጌታ ይባርካችሁ።
I will touch you.